90 ላይ እዚህ ቲክቶክ ላይ ሲያሰድበን የነበረው ከዛ በኋላ ዶክተር ሮማን ምን ትሆናለች? አካውንቷ ዋርኒንግ ይሰጥባታል። አካውንቷ ዋርኒንግ ራሱ ያሰጥ አይታወቅም፣ ብቻ አካውንቷን ዋርኒንግ ይሰጥባታል። በሚያሰጥበት ሰዓት ምን ብሎ ቃል ይገባል? እናንተ ኢትዮጵያኖች አለ ያ የሷን አካውንት ፎሎ አርጋችሁ 1000 2000 ፎሎ ማቲ የዱባዩን ነው። ቴንክ ዩ ይሄ ባለጌ ይሄ ሰውዬ ማለት ይሄ ውሻ ያ ማቲ ነው። ማቲ እኔ ብቻ አይዶን ብቻ አላስታውሰውም። ማስታውሰውም ብቻ ነው የምነግራችሁ። አርጅቻለሁ። ከዛ በኋላ 1977 ሃንግሪ ይርስ ታይም ብላችሁ ጻፉ እያለ ይሄ ሰውዬ የማንን ነው የለጠፈው? ማን ነው ደግሞ ይሄ? ሌላ ቦታ ገባው እንዴ? ከዛ በኋላ ዶክተር ሮማን አዳምጡ እናንተ። እዚህ ይሄ ሰውዬ አጥፍተነው ነበር። እንዴት መጣ ነው? አሁን ለምን መጣ? የኤርትራና የኢትዮጵያ ጉዳይ ስለተነሳ ነው። ቴክ ኬር። ከዛ በኋላ ዶክተር ሮማን ዋርኒንግ ሲሰጥባት አካውንቷ ዋርኒንግ ሲሰጥባት አይ ዶንት ኖ ብቻ የሆነ ሀፕን ያደርግና የዛ ሰዓት የሷን ስሙን ቀይሩ። ስሙ ሌላ ነበር ትክክል 2019 ላይ 2019 ላይ ከ6 ዓመት በፊት ማለት ነው። ከዛ የዶክተር ሮማን አካውንት ተዘጋ ሲባል ታዋቂ የሆኑ ልጆች ምን ይላል ይሄ? እናንተ ጊፍተር ስለሌላችሁ አለ ኢትዮጵያኖች ትብብር ስለማታውቁ የተከፋፈላችሁ ስለሆናችሁ በዘር ለመጀመሪያ ጊዜ እኔ ኢትዮጵያ ነኝ ያልኩበትን ልንገራችሁ። ይሄ ልጅ ነው እኔን ኢትዮጵያ አድርጎ ያስገባኝ። ያ እናንተ ኦሮምኛም ይችላል፣ ኦሮምኛም ያወራል፣ ሶማሊኛም ያወራል፣ ትግርኛም ያወራል፣ አማርኛም ያወራል። ብጥብጥ ነው የሚያደርገው በተለያየ አካውንት እየመጣ ማለት ነው። ከዛ ሲባል እናንተ ትብብር የላችሁ በነቀስ እኮ ነው እናንተ የተከፋፈላችሁ እናንተ እንዲሆናችሁ ጋለ የዶክተር ሮማን አካውንት 1000 ፎሎ ከሞላችሁ 10000 ነው ፎሎ ካረጋችሁ በ48 ሰዓት ነው በ24 ሰዓት ውስጥ ወደ 50 አንበሳ ነው ወደ 60 እንዳልሳሳት አንበሳ ለዶክተር ሮማን እሰጣታለሁ አለ። ጭራሽ ይሄ በ1976 77 ረሃብ እየተባለው ልጃው ተሴኔ ጋራ ጂጂ ዮኒ ማኛ ጋራ በቃ ታዋቂ የተባለ ቲክቶክ ላይ ሚዲያ ፊገር የሆነ እኔ ለመጀመሪያ ጊዜ እኔ የዛለታ የከሰርኩትን ብር እኔ ነኝ የማውቀው 30 አንበሳ እንዶ አስታውሱኝ በመድኃኒዓለም ይሄ ውሻ አባሩት ከዚህ ላይ። ይሄ ማለት በጥባጫችን ነው። የስንት ሰውን አካውንት ያዘጋ። ከዛ ሻልንላችሁና እኔ ትዝ ይለኛል ባንክ ቤት ቀጠሮ ነበረኝ። እኔም ባንክ ቤት ቀጠሮ ነበረኝ። አዳምጡት። እኔ እኮ ልንገራችሁ እናንተ ናችሁ እንጂ አሁን ጭንቅላቴን ነርቭ እያደረጋችሁኝ እንጂ እኮ አወጣላችኋለሁ ጉዱን፣ የዚህ ልጅ ጉድ ማለት ነው። ያ ከዛ ተሴ ጂጂ ያለኛው ዶክተር ሮማን እንደዚህ ያ ሶማሌዎችን ጊፍት እየሰጠ ኢትዮጵያኖችን እንደዚህ የሚያጽፈውና የሚያበጣብጠን የተለያየ አካውንት ነው ያለው። ነገሩ ማፊያ ነገር ነው። ልጁ ራሱ እንደዚህ ስላለ እንዲህ ብሏልና 30 አንበሳ ይሁን 50 አንበሳ ብሏልና ነይ ይለኛል። በኢየሱስ ስም ያ ልጅው አገኘሁት ብያልኳችሁ ለመጀመሪያ ጊዜ ከስንት ዓመት በኋላ ኢትዮጵያ ያልኩበት ቀን። ኦኬ እናንተ የተከፋፈላችሁ እናንተ ትግሬን እንዲያርጋችሁ ህዋትን እንዲያርጋ ህዋት ሆኖ ነበር ሲጫወት የነበረው ምናምን ሲል ገባን እናልኳችሁ። ያ ፎሎውን 24 ሰዓት ራሱ አልሞላውም። ፎሎውን አስገባንላት የሚፈለገውን እሱ ፕሮሚስ የገባበትን ወደ 10,000 ይበል 5,000 1,000 ብቻ አላስታውሰው ፎሎ እንዳለ ኢትዮጵያ በሙሉ ተረባረብን። ስለሰደብን ነው አደረግንላችሁና ከዛ ከጨረስን በኋላ እኔ ራሴ ባንክ ቤት ቀጠሮ ነበረኝ። አይስወር የዛለት ብዙ ብር ከስሬያለሁ። እኔ ራሴ ስራም ነበረኝ። እልህ ስለያዘኝ አርፍጄ ሄድኩኝ። ከዛ እኔ እንጃ ስሙን ኦፕን ማይንድ አሁን እኔ እኮ አሁን ያየሁትኝ አሁን ሰው ደግሞ ይስበኛል። እንዴ ይሄ ለዮናታን ምን አባቱ ያደርጋል? ይሰው ያለ እንዴ ያልኩትኝ
ዮኒ ራሱ ስቆ ደግሞ ይስበኛል። እሱ ጋር እንገባ ጠፍቶ እኮ ነበረ። ምን ሊያደርግ ነው የመጣው? በስንት ዓመቱ እኔ የሞተም ነው የመሰለኝ። 30 አንበሳ ቴንክ ዩ ስዊቲ። ኧረ እንደው ገብታችሁ ተናገሩ ስለዚህ ሰውዬ። ይኸው መበጥበጥ ከፈለጋችሁ እዚህ ሰውዬ ጋር የምትገቡ ሰዎች አገሪቷን ልትበጠብጡ የተዘጋጃችሁ ናችሁ። አሁንም የሶሻል ሚዲያ ብጥብጥ እንዲነሳ ከፈለጋችሁ ነው እዚህ ውስጥ የገባችሁት ማለት ነው። ከዛ በኋላ ኧረ የለም 4 ዓመት በሙሉ በቃ የዛኔ ጠፋ ነው። ከዛ በኋላ አሸነፍን። 15,000 ነው ምናምን ፎሎ ገባች። አሸነፍንና ኢትዮጵያዊነታችንን አንድነታችን አንቺ ዘርበይ ከዚች ደግሞ የማናት በስባሳ ምትልክብኝ እሱ ነው መሰለኝ የላከብኝ አንድ ነጫጮባ። ከዛ በኋላ ማታ ላይ አንበሳውን አምጣ ሲባል ለነገ ቀጠሮ ሰጠ። ዴቭ ብቻ ነበረ ስሙ። ቴንክ ዩ የሆነ ፕሮፋይሉ ራሱን አብስትራክት ነገር ነው። ከዛ ስንጠብቀው እና ታዲያ ምን አባታችሁ ታደርጋላችሁ? እሱን እያወቃችሁ ለምን ልጆቹ ምን እዛ ምን ያደርጋሉ? ይሄ ሰውዬ እዚህ ላይ ከመጣ ተበጠበጥና አለቀ በቃ። ይኸው አዳሚ አካውንትሽ በሙሉ ይዘጋል፣ ሀክ ይደረጋል። አዳሚ እምስሽን በሙሉ ቪዲዮሽን በሙሉ እየላከ ከሶማሌ ጋራ ልክልክሽ አንደኛ በጥባጭ። በእናታችሁ ታዲያ ምንድን ነው የምታደርጉት እዚህ ሰውዬ ጋራ? ይሄ እኮ ኢትዮጵያኖችን እኮ ያበጣበጠ እኮ አንደኛ በጥባጭ እኮ ነው በጥባጭ። ከዛ በኋላ አንበሳ ስንጠብቅላችሁ መጣና ምን እንዳለ ታውቃላችሁ? እኔ 30 አንበሳ ሳይሆን እሰጣለሁ ያልኩትኝ 30,000 ኮይን ነው። እናንተ ደደቦች ኢትዮጵያኖች ስትባሉ ጭንቅላታችሁ አይሰራም። እኛ ሶማሌዎችና ኤርትራያኖች እንበልጣችኋለን ብሎ እኔ ራሴ አልሰማሁትም እኮ 30 አንበሳ ይበል። እናንተ ደደቦች 30 አንበሳ ማለት 30 ጊዜ 30 አስቡት። አንቺ ዶክተር አይደለሽም ወይ ብሎ ዶክተር ሴትዮዋንም አዋርዶ እኛም ታዋርደን አልኳችሁ። ለሁለተኛ ጊዜ ሶማሌ አሸነፈ ብሎ ዘፍኖብን ሄደ እላችኋለሁ። ዘፍኖብን ሄደ። አሁን ምን ሊያደርግ መጣ? ስንቱን ምን እኔ ራሴ ተሲን ሄድኩኝና አፈር ብላ ተሴ የሚባለው ጀርመን ያለው የታለ አንበሳው እለዋለሁ። እንዴ እሱ እኮ ያለው እንደዚህ እኮ ነው። እኛ እኮ 30 አንበሳ ያለ መስሎን። ሱዛናም ነበረች። ይህን መማር የሰሞኑን ግጭት ያመጣው እሱ ነው። በምን እነ መማር ጋር ደርሶ ደግሞ እሱ ነው ኢትዮጵያን በጣም እንዴ ያጠፋናል። ይሄ ሰውዬ ከመጣ ኤርትራ ናት የላከችብን። እግዚአብሔር ምስክሬን ነው። ሶማሌ ነው የሶማሌ እዚህ ላይ ቴሮሪስት በሙሉ የሶማሌዎችን ያውቃል አልኳችሁ እንዳለ። እኔን አካውንቴን ስንቴ ነው ሀክ ያስደረገብኝ? ስንት ጊዜ። አሁን ራሱ በቃ ችግር ውስጥ ነው የምገባው። ኤርትራ ኢትዮጵያ ውስጥ ያደገ ኤርትራና ሶማሌ፣ እናቱ ሶማሌ አባቱ ኤርትራ። ጋይስ እድሜ በቂጡ እኮ ነው። የኃይለ ሥላሴ ልጅ እኮ ነው። ራሻ፣ ጃፓን፣ ቻይና ምናምን የተማረ ግን ጀዝቧል። ዮኒ ቅድም እኮ ያልኩ እኮ እሱን እኮ ነው። ደግሞ ይስበኛል። አንተ አህያ በቃ አካውንቴን እኔ ራሴ ባይ ልበላት። ባይ ይሄኔ ለስንቱ ሶማሌ ነግሮ ሊያስጠልፍብኝ ነው። ለነገሩ እኔ አካውንት ከዚህ በኋላ በምን የዛኔስ ሞኝነቴ ለማንም እየሰጠው ነው። ሙክታር ነው ስሙ። ከዛ ትዝ ይላል ዮኒ ነበርክ። እንዴት ዮኒ ነበርክ ትዝ ይላል የዶክተር ሮማንን ያኛው ሲዘጋ አንደኛው አካውንት ሲዘጋባት የኛ ሌላ አዲስ አካውንት ከፍታችሁ አንድነታችሁን አሳዩ። እናንተ ራብተኞች፣ እናንተ እኮ የተለያያችሁ ናችሁ ብሎ ራሱ አልሰደበንም እንዴ? በግልጽ እኮ ነው የሰደበን። እናንተ አለ ሶማሌ አለ በጣም ፕራውድ ነው ሶማሌ አለ ያ በሰከንድ አለ አይደለም አንድ አካውንት አለ የፈለግነው እናደርጋለን። እናንተ ኢትዮጵያኖች እኮ ማለት እንዲህ ናችሁ ብሎ አሰድብ በ24 ሰዓት ያ 25,000 ፎሎ። እኔ ብቻ ግን እኔ ከሁሉም ግን ያሳቀኝ ይሄ አጣርቶ የማይመጣ 30 አንበሳ ወርዳለው። እናንተ 25,000 ካስገባችሁ ፎሎዋን የምን 25,000 ኧረ 5,000 ነው መሰለኝ ያለ ጭራሽ 5,000 ብለን እኔ ሄድኩኝና ይሄ እንዲያልኩኝ እኔማ የዛኔ ኦሮሞ ለመጀመሪያ ጊዜ የኔ ዘመዶች የጠመዱኝ ምንድን ነው ያልኩት?
ኢትዮጵያዊነቴ ምናምን እያልኩኝ አልኳችሁ ቲክቶክ ላይ ስወጣ እኔንም ማስጠምዶኝ ሴትዮዋም አንበሳ ሳታገኝ 30 ሺህ ኮይን እንጂ ያልኳችሁ 30 አንበሳ ብያቸዋለሁ። 30 ሺህ ኮይን ደግሞ አንድ አንበሳ ነበረ። የጭንቅላት 24 ሺህ ገባች ኦቨርናይት። ያን እንዴ ቴንኪዩ። ታዲያ ዮኒ ምን ልታረጉ ነው እሱ ጋር አሁን ቁጭ ያላችሁት? ይሄ እኮ በጣም በጥባጭ ሰው እኮ ነው። ምንም ስለሆነ እኔ አሁን ኤርትራዊም ስለሆነ ኢትዮጵያም ስለሆነ ሶማሌም ስለሆነ አይደለም። የኢትዮጵያን ውድቀትና ውርደት ከሚፈልጉ ያ ባለጌ ሰው ቢኖር እሱ ነው። ምን ሊያደርግ ነው የመጣው? ለሶማሌዎች እየሰጠኩ ኢትዮጵያን 1977 ረሃብ ብላችሁ ወይ አር ሃንግሪ ብላችሁ ጻፉ እያለ ሲያሰድብን የነበረ የመጀመሪያው እኮ ባለጌ እኮ ሰው እኮ ነው። የምን አባቱ ነው ድሬዳዋ ያደገው? ድሬዳዋ አይደለም ያደገው። እዛ ሲንከራተት እዛ እናቱ እንትን ያለችበት ነው ያደገው። ከኔ ጋርማ አንዋደድም። በአጠቃላይ ከኛ ጋር አይዋደድም። እሱ ያለኮ ሰው እሳት የለም። ያለኮ ሰው እሳት የለም። ምን ልታረጉ ነው? ምን ልታረጉ ነው? አሁን እዚህ ሰውዬ ጋራ ቁጭ ብላችሁ የምታወሩት እሱ ነው። ለኢትዮጵያ ሴቶች እየሰማት ነበር። ለኢትዮጵያ ሴቶች አዝኖ የኢትዮጵያ እሱ አይደለ እንዲ አንድ እሙሙ ሲለቅም የሚውለው በተለያየ አካውንት አንደኛው እሱ አይደለም እንዴ? እኔ ምን አገባኝ ስለ ማርቆስ? እኔ አሁን ይሄ ሰውዬ ተጠንቀቁ ትላችሁ ነው የገባሁት። ደግሞ ይጠራኛል እኮ ይስበኛል። አፈር ብላ። ምን ልታደርግ ነው የመጣው አንተ አህያ? አሃ ምን አገባሽ? በደንብ ነው የሚያገባኝ። ይሄ ሰውዬ እዚህ ላይ ያለ ማለት እርግጠኛ ነኝ ትባላላችሁ። ከአሁን በኋላ ኢትዮጵያኖች በእርስ በርስ ትባላላችሁ። አሁን ደግሞ ወይ አማራ ይላል ወይ ኦሮሞ ይላል ወይ የሆነ ነገር ይላል። እንግዲህ የዜናን ጉርጉሯችሁን እንሰማለን ማለት ነው። ኦኬ ይኸው ነው። ምክንያቱም ባህሪው ነው። ይወደዋል። ደስ እኔ ምን እንደሆነ አላውቅም። የሆነ የሚያገኘው ነገር ኦፕን ማይንድ። እኔ ኦፕን ማይንድ ጂጂ እኮ ከመጣ እኮ ቆየ። መቼ ነው የመጣው? ሱዛና ታውቋለች። ሱዛና ነች ያመጣችሁ። እኔ ምን አውቃለሁ? ኖ ሱዛና አይደለችም ያመጣችሁ። በሮማን ነው የታወቀው። እያጣላ ማለት ነው። ከዛ በፊት ተደብቆ ለሶማሌዎች ጊፍት እየሰጠ ያሰድበናል። ኢትዮጵያኖችን ያሰድባል። ሴተኛ ዳር እያለ ሴቶቹን ያሰድባል። ረሃብ እያለ 79 66 እያለ ያሰድበን ነበረ። አሃ የኢትዮጵያ ሴቶች እንደዚህ እያለ ያሰድበን ነበረ። ይሄ ራቁት ቪዲዮ ምናምን የምትሉት በሙሉ በእሱ ነው የመጣው። እሱ ነው የመጣብን እዚህ ጋር። አጥፉት ካልሆነ ስትበጣበጡ። አሁን ሰሞኑን ደግሞ ጥሩ ዜና እናያለን። አማራ ከኦሮሞ ከትግሬ ጋር ስትበጣበጡ እናያለን። ይሄ ሰውዬ ማለት የታወቀው በገዛ እጃችን አሳውቀ ነው ገደል ከተሰል። አሁንም ደግሞ አሁን እዚህ ጋር ቁጭ ብሎ የሆነ ነገር ያወራል ስለ ራቁት። ልክ እንደ ሀቢባን ተዋት ምናምን ይላል። ሀቢባ ትሻለናለች ከአንተ አህያ። ሀቢባን ነው እየተናገረ የነበረው። አያችሁ አሁን ሀቢባን ነበር ሲናገር የነበረው። ለምንድን ነው ሀሳባችንን ማትቀበል እዛ ምናምን ይላል። ብሪጅስቶንን አዋርዷታል። ገና ያዋርዳችኋል ሁላችሁንም። የምን ብሪጅስቶንን ብቻ ገና ይበጠብጣችኋል ሁላችሁንም። ናይኔ ኤርትራ ብቻ አይደለም ሶማሌም ነው እንዴ? ሶማሌዎች እኮ በቁጥጥር ሀክ ነው የሚያስደርገው እንትናችሁን። ምንድን ነው የሚባለው? ፔጃችሁን ተጠንቀቁ። እዛው ቁጭ ብላችሁ ነው የሚያጨልምባችሁ። እኛ እኮ ነን ያጠፋነው። የማርቆስ አይጎዳም። ይሄ ልጅ ግን እንደ ሀገር ይጎዳችኋል። እንደ ሀገር ትፋጃላችሁ። አሁን እዚህ ላይ ልንገራችሁ፣ አፋጅቶ አሁን ደግሞ ኦሮሞ ነኝ ሊላችሁ ይችላል። አፋጅቶ ፍጆታ እንትናችሁ ልናይ ዝግጁ ነን። የሚያውቀው ሚስጥር የማያውቀው ሚስጥር የለም። ምንም ማያውቅ አጥፍተነዋል። ከዚህ ምንም ማያውቅም። ኢትዮጵያኖችን ማሰደብ ካልሆነ በስተቀር ምንም ማያውቅ። ምን አባቱ ነው የሚያውቀው? ምንድነው የማያውቀው ሚስጥር የለም። ምን አባቱ ያውቃል? ምናልባት የሴት ቂጥ ሊያውቅ ይችላል። ምክንያቱም ብር ሲልክላችሁ እያየን አይደለ? ጉድ ሀቢባ ቤት ዝምናችሁ ቂጣችሁን እየከፈታችሁ
ለምታውቁት ሰው እንዴት ነው መልኩን ሳይቂጣችሁ ቂጥ የሚከፍተው? እናንተ ራሳችሁ አሁንም ደግሞ ለዚህ ክፈቱና ነገ ደግሞ የኢትዮጵያን ሴቶች ብሎ አውጥቶ እየደረደረ ቂጣችሁን ያስመርቀልናል። ሌላ ምንም ነገር የለም። ምን አባቱ ነው ማዳምጠው? ይሄ ዴባ ወሮ በላ ረስተነዋል መሰለህ? እንደ ኢትዮጵያን ረሀብተኞች ናቸው እያልክ ለሶማሌ ስታሰድበን የነበረ በስባሳ ግማሹ